እኔ ያለሁበትን ቦታ በጣትህ የምታገናኝበት ነው። ይሄ በጣትህ ብዙ ነገር የምትጎረጉሩበት ማለት ነው። ታፕ አርግ። ስድብ ቢሆን እኔ 1 ሚሊዮን አስገብታል። እውቀት ነው እየሰጡ ያሉት፣ ሰላማዊ ውይይት ነው እያካሄዱ ያሉት። ታፕ አርጉ ብዬ መናገርም አይጠበቅብኝም። ስላደመጣችሁኝ አመሰግናለሁ። እሺ አማራ ወደ አንተ ልጣ። አማራ ኪላ ሰላም ብያለሁ ቴዲ። ስለቀደሙም ያው እኛም ተመሳሳይ ክብር ነው ያለን ቢኮዝ ይሄ ቤት የተሻለ ቤት ነው። በቃ የሐሳብ መሸናነፍ በደም ጥርት ባለ መልኩ ስለሚመጣ ለግጥሚያም የሚመች ሜዳ ነው። እኛም ተመሳሳይ ክብር ነው ያለና ያው ያንን ለመናገር ነውና ቴንኪው። ሌላው ያነሳው ምንድነው ይሄ ፖለቲካችን ቶታሊ ያው ከአቅም በታች በሆኑ ሰዎች ስለሚመራ ሞርክ ቴክኒካል ከሆነው ይልቅ በስሜት ነው ያለው ጨዋታ። ባይዘው ይሄ የመንግስት የኢህአዴግ ሙሉ አመራሩን ይመለከታል። ኢትዮጵያ ውስጥ የኢህአዴግ አመራሮች መሬት የብሔር ሁሉ የሚመስላቸው ብዙዎች እንዳሉ ታውቃል። ህገ መንግስቱን እንኳን በቅጡ ያልተረዱ ማለት ነውና ያው ከላይ ሲበላሽ ነው ታች ያለውና እንዳልከው በቴክኒካል በሆነ ነገር ቢሆን ውይይቱ አይ ዶንት ኖ እዚህ ስቴጅ ላይ ሜቢ 2 ሰው ምናምን ልንቀር እንችላለን። በኢሞሽን ነው ብዙ ሰው ፖለቲካ በኢሞሽን አይተነተንም። በቴክኒካል በሆነ ቁጥር ነምበር ታሪክ ኤቭሪቲንግ አገናኝተ ስለሆነ ወደ እዚህ ሐሳብ ከመግባቴ በፊት አርስቶትል ምን ይላል? ኢኳሊቲ ኢዝ ትሪቲንግ ኢኳልስ ኢኳሊ ኤንድ ትሪቲንግ አንኢኳልስ አንኢኳሊ። ወደ አማርኛ ሲመለስ እኩልነት ማለት እኩል የሆኑትን እኩል ማድረግ፣ እኩል ያልሆኑትን ደግሞ እኩል አለማድረግ፣ ያ እኩልነት ይባላል። ለምሳሌ አንድን ህፃን ልጅና አንድን አደልት የሆነ ሰው እኩል አታወዳድራቸው። ያ ነው በዛ መልክ ነው መታየት ያሉት እና ኢትዮጵያ ውስጥ በአለም ላይ ቋንቋ፣ ባህል ቫልዩአቸው እኩል ነው። ቫልዩአቸው ማለት መጠናቸው እኩል ነው። ፓወራቸው ኢንፍሉዌንሳቸው ግን እኩል አይደለም። ለምሳሌ አማርኛ ቋንቋ ኢትዮጵያ ውስጥ ትልቁ ቋንቋ፣ ኢትዮጵያ ውስጥ አማራ ብቻ ሳይሆን መላው ኢትዮጵያን የሚናገረው ቋንቋ ነው። ቫልዩ ትልቅ ነው የአማርኛ ቋንቋ በኢትዮጵያ ውስጥ ያለው ፓወር። የአማራው ያው አማርኛ ቋንቋ አማራ ነው፣ የሌላው ሰው ግን ይጠቀምበታል። የአማራ ባህል ቫልዩ ትልቅ ነው። ነጭ መልበሱ፣ እንጀራው ምናምን ፓወርፉል ሆኗል። ይሄ በሁለት መንገድ ነው። የካልቸራል አፕሮፕሪዬሽን ነው፣ ካልሆነ ደግሞ በነፃ ገበያ አሸንፎ ስለወጣ የፈለገ አማራን ጠልተ ግን ትጠቀመዋል። አሁን አረቦች ለምሳሌ አሜሪካን ይጠላሉ፣ ግን አሜሪካ ያመረተችውን ፓተንት የሆነችውን አይፎን ይጠቀማሉ። ምንም ማረጋቸው when the influence so big ኢንፍሉዌንሱ በጣም ፓወርፉል ሲሆን ጠላት የምትለውን ሳይቀር ተጠቀማለ። እኛን የሚጠሉን በሙሉ ማታ እንጀራ በወጥ ነው በልቶ የሚያድሩት። በአማርኛ ነው ጥላቻቸው፣ የሚሰድቡን እንኳን በአማርኛ ነው። ስለዚህ የበላይነት የለመደ ምናምን ለሚለው እኩልነት የለመደ በሚል ይስተካከል። እኩል ነን፣ ግን በአጋጣሚ ሆኖ እኛ የፈጠርናቸው ነገሮች የተሻሉ ሆነዋል። ይሄን ደግሞ አምኖ መቀበል ያስፈልጋል። ለምሳሌ ቶዮታ መኪና ይዘህ ፌራሪ መኪና ካለው ጋር እኩል ስፒድ አረጋለሁ ካልክ ኢንጂንህን በጥሰህ ትወድቃለህ። ይሄን ማመን ያስፈልጋል። ይሄ ተፈጥሯዊ ነው ማለት ነው። ወደዚህ ወደ አርቲስቶች ግን ስመጣ እጅግ በሚያሳዝን መልኩ አርቲስት ማለት የማህበረሰብ ነጸብራቅ ማለት ነው። አርቲስት ኢንተርቴነር እና አርቲስት ዲፍረንሱ ያ ነው። ኢንተርቴነር ክላውት ይሰበስባል፣ ለጥቅም ነው የሚመጣው። ኦኬ ልክ አሁን አዝማሪዎች የሙዚቃ ማሲንቆ እየደረደሩ ገንዘብ ከሰጣቸው ያወድሷል፣ ካልሰጣቸው ይሰድቧል። ያ ኢንተርቴነር። አንድ ሰው ግን አርቲስት ግን is very powerful። አርቲስት ማለት የአንድ ማህበረሰብ ነጸብራቅ ነው። ልክ እንደ አንድ ፖለቲሻን ምናምን ፓወርፉል ኢንፍሉዌንሻል ሰዎች ያ ማህበረሰብ ነው ከመሬት ከምንም እፍ ብሎ አብዛኞቹ አሁን ቅድም የመጣው ወንድማችን ለምሳሌ ከዚህ በፊት በነበረው ህይወቱ ራሱ እንዳስቀመጠው ጥሩ ያልነበረው ህይወት የነበረው ግን ማህበረሰቡ ቅቡልና ሰጥቶት አክብሮት ትልቅ ቦታ ደርሶታል። ብዙዎቹ አርቲስቶቻችን የሚበሉት የሚጠጡት የሌላቸው እንኳን መኪና ጫማ መቀየር የሌላቸው ሰዎች የነበሩ ግን ማህበረሰቡ ችሎታቸውን አይቶ አድንቆ ከፍሎ እዚህ ደረጃ ደርሷቸው
ማህበረሰቡ ለታውሎላቸዋል። በውጪ ለምሳሌ ታይገር ውድስ የሚባል አንድ አትሌት ጎልፍ ተጫዋች ከሚስቱ በላይ ከሌላ ሴት ጋር በመማገጡ ምክንያት ኦልሞስት ከሁሉም እንትኖች ድርጅቶች ኮንትራቱ ካንስል ተደርጎበት ብዙ ሀስል ውስጥ ገብቶ ችግር ውስጥ ገብቶ ነበር። አርቲስቶች ማለት ህዝብ እንኳን አርቲስት አትሌት እንኳን ማለት ነው። እነዚህ ሰዎች በዚህ እንግዲህ ላለፉት 4-5 ዓመታት አገሪቷ በጦርነት የታመሰች ትናንትና እንኳን ቄሶች ዝቋላ ምናምን የታረዱበት የተገደሉበት ነው። ኢትዮጵያ ውስጥ ሰው ሳይሞት ሰው ሳይጨፈጨፍ የድሮን አታክ ያለበት ነው። ለዚህ ደግሞ ትልቁን ተጠያቂነት አሁን ያለው የብልጽግና መንግስት እንደሚወስድ ጠንቅቀው ያውቃሉ። ነገር ግን ህዝብ ፊት መተህ ብዙ ሰው አለ እዚህ ውስጥ አለማመስገን ትችላለህ። ለምሳሌ ጥያቄ ጠይቀህ ለጥያቄዎቻችን ስለተደረገልን መልስ እናመሰግናለን ብለህ በአጭሩ ዘግተህ መሄድ ትችላለህ። ግን ህዝቡ አንተን አለመረዳቱ ምናምን ብለህ በጣም ኤግዛጀሬት አድርገህ ለመንግስት እዛ ጋር ማሸብሸብ ትልቅ ቦታ ያደረሰን መንግስት ይመጣል ይሄዳል። ህዝብ ግን ቀጣይ ነው። አሁን ብዙዎቹ አርቲስቶች ከበፊቱ ስርዓት ጋር ይሰሩ አሁን ከስረዋል። እነዚህም ነገር ይከስራሉ እና የካድሬነት ስራ ሰርተው ነው የወጡት። እንደ ህዝብ ሆነው ሊያወሩ አይገባም። ህዝብን ሪፕሬዘንት አርገ ስትሄድ እንደ ህዝብ ሆነ የምታወራው የህዝቡን ዛሬ ህዝቡ ምንድን ነው የሚያወራው? ህዝቡ አብይ እንዲመሰገንለት ይፈልጋል ብልጽግና ወይስ ህዝቡ መልስ እንዳለ ደስተኛ እንደሆነ መታየት አለበት? ያንን ልማት ምናምን ብለዋል። ህዝቡን የልማት ሲያመሰግን አይቻልም። ቢኮዝ የተሰራው ባይክ ሌን ምናምን ነው። መንገድ አልተሰራም። ትልልቅ ፕሮጀክቶች የውሃ ፕሮጀክቶች አልተሰሩም። የአግሪካልቸር ፕሮጀክቶች አልተሰሩም። ሲጀመር ሀገሪቷ የምትመራበት የኢኮኖሚክ ፖሊሲ የላትም። አሁን የበፊቱ አድሊ ምናምን የሚባል ሲስተም ነበር። ዴሪዝ ነው። አግሪካልቸር ውስጥ ነን ያለ ነው፣ ፕሮዳክሽን ውስጥ ነን ያለ ነው፣ ኢንዱስትሪያላይዜሽን ውስጥ ነው ያለ ነው ወይስ ምንድነው? ይሄ የውጭ ሀገር ምንድነው ቱሪስት የቱሪዝም ላይ ነው ያለ ነው። አላውቀው፣ መንግስትም አያውቀውም። ባይዘው ሲስተም እንኳን የለው። እንደዚህ በሆነ መንግስት የኢኮኖሚውን ነገር ያውቁታል ጠንቅቀው እነዚህ ሰዎች። ትናንትና ጫት የሚገዙበት ዋጋና ዛሬ የሚገዙበት ዋጋ እኩል አይደለም። ያ የኢኮኖሚ ዲፍረንስ ነው ያለው። ይሄን ቢያንስ ያውቃሉ። ሌላውን እንኳን ባያውቁ ስለምንም ነገር አልተናገሩም። እነሱም እኮ ማህበረሰብ አካል ናቸው። ሙዚቀኞቹ እንትን ይጠቃሉ አይደል? በዚህ በኢኮኖሚካ ጫናው በምኑ ሰላም ባለመኖሩ ለምሳሌ ኮንሰርት አይሰሩም። አማራ ክልል መጥተው መስፈን አይችሉም። ትግራይ ሄደው መስፈን አይችሉም። ወለጋ ሄደው መስፈን አይችሉም። ስለዚህ እኮ ተጠቅተዋል። እነሱም እኮ የችግሩ ስቴክሆልደር ናቸው። ከዚህ ልቅን መንግስትን በማመስገን ህዝብ ላይ ከጀርባ ሳንጃ እንደወጉ ነው የሚቆጠረው። ህዝቡ በስነ ስርዓት አይቷቸዋል። ለዚህ ነው አጥቁሯቸው ህዝብ እነዚህን ሰዎች ሲያወግዝ በጣም የታየበት ምክንያት ምንድነው? እዛ ጋር ህዝብ ከመንግስት ጋር ጠላት ደረጃ በደረሰበት ኦልሞስት የኢትዮጵያ ትልቅ የቆዳ ስፋት ያላቸው ክልሎች አደጋ ውስጥ ባሉበት ሰዓት፣ ማህበረሰቡ የአዲስ አበባ ህዝብ መከራ ውስጥ ባለበት ሰዓት፣ አርቢትራሪ አሬስት በጣም ብዙ አይነት ባለበት ሰዓት እነዚህ ሙዚቀኞች ራሳቸው ኮንሰርት ማቅረብ ይችላሉ? ከአዲስ አበባ ውጭ ማቅረብ እኮ አይችሉም። ራሳቸው ማርኬታቸው ሁሉ ተመቶባቸዋል። ግን ከዛ ይልቅ እነዚህ ሰዎች ያንን ጠይቀው ሊሆን ይችላል። 1000% እርግጠኛ ግን መሆን የምችለው የሰላሙ ጉዳይ ስራ ላሰራን አለ ብለው አይጠይቁም። ይሄ ድፍረት ያላቸው ሰዎች አይደሉም። ያደረጉት ነገር ከአርቲስቶች በሙሉ ተመርጠው ከመንግስት ጋር አብረው የሚበሉ በሁለት ቢላ የሚበሉ ሰዎች ስለነበሩ ፊት አውራሪ ሆኖ በድፍረት ያንን ነገር አድርገዋል ብዬ እገምታለሁ ማለት ነው። ፊት ለፊትም እኔ በዛ ድፍረት ማንም አያደርግም። ብዙ አርቲስቶች ከዚህ ቀርተዋል፣ እንደየቀሩ ሰምተናል። ብዙ አርቲስቶች ተጠርተው ያልተገኙ ብዙ አሉ፣ ለመገኘት ብቻ እጅ አውጥቶ ለመናገር። ስለዚህ እኔ እነዚህ አርቲስቶች ህዝብን ከርተዋል። እንትኑ መሰለህ ልክ ነው። አሁን ምን አለ መሰለህ አኪ፣ አሁን ደብል ስታንዳርድነት ይታያል ነው። ለምሳሌ እነዚህ አርቲስቶች ጠቅላይ ሚኒስትሩ ጋር ቀርበው ጥያቄ ሲያቀርቡ ከኦሮሞም ከትግራይም ከአማራም ከስልጤም ያላችሁ ከያላችሁበት መታችሁ እኛ ስንገደል እናንተ ከጠቅላይ ሚኒስትሩ ጋር ተሰበሰባላችሁ የምትሉ ከሆነ ከእናንተ አብራክ የወጡ ደግሞ አርቲስቶች ዛሬ ኮንሰርት እያደረጉ ያሉ አሉ። ምንም እንዳልሆነ እርቃናቸውን እየሄዱ ያሉ አሉ። ቅርታ አድርግልኝና አንድ ነው አይደል አኪላ
ኮንሰርት ማድረግ ቴዲ እንጀራቸው ነው። ግን እዛ ላይ መገኘት እዛ ላይ የተገኙት ግን ሁሉም እዛ ላይ የተገኙት ሁሉም መወቀስ አለባቸው በሚለው ካንተ ጋር እስማማለሁ። እሱን ነው የምልህ። አሁን ምንድነው ተመርጠው ነው የተተቹት ወይስ በጅምላ ነው የሚለው ነው። ገባህ? ለምሳሌ አሁን ካሙዙ ካሳ ልክ እንደሌሎቹ የደረሰውን ጥያቄ ነው ያቀረበው። እዛ ጠቅላይ ሚኒስትር ኦፊስ ውስጥ ወይም ደግሞ እዛ መሰብሰቢያ አዳራሽ ውስጥ ካሉ አርቲስቶች ግን ካሙዙ ካሳ ነጥለ መተቸው ከሆነ ወይም ደግሞ ማነው ሚካኤል ሚሊዮን ነው የሚባለው እንደ አጼ ሚኒሊክ እንትን የሚለው ድራማ የሚሰራው ካሙዙን ትተሱን ብቻ ነጥለ እንዴት እያነበብ ታቀርባለህ? እንዴት እዚህ ጋር ተሰበሰባለህ? ምናምን የምትለው ከሆነ ይሄ እውነትም ለማህበረሰብ አስበህ ሳይሆን ይሄ አዎንታዊ በሚመስል መንገድ ጥላቻን እያስተላለፍክ ነው ልትባል ትችላለህ ማለት ነው። ትችት ከሆነ ገብቶኛል። አሁን ትችት ሲሆን መጀመሪያ የሚተቹት ለምንድን ነው? ይሄን እንወቀው። እነዚህ ሰዎች እነዚህ አርቲስቶች ያደረጉት ነገር ምንድን ነው? ኦኬ ትችትስ ከሆነ ተመርጠው ለምንድን ነው የሚተቹት? እነዚህ ጥያቄ ያቀረቡት ወይም ደግሞ ከነዚህ ካሉት ሁሉ በሙሉ 2 እና 3 ሰዎች ብቻ ተመርጠው ለምንድን ነው የሚተቹት? ሁሉም ለምን አይተቹም? ሌላው አርቲስቶች ፖለቲከኞች አይደሉም። ያቀረቡት ጥያቄ ለስራቸው የሚያስችላቸውን ወይም ደግሞ ስራቸውን ለማካሄድ የሚጠቅማቸውን ነገር እንዲሟላላቸው ነው ጥያቄ ያቀረቡት። የፖለቲካ ጥያቄ ደግሞ ለማቅረብ የሙሉ ጊዜ ፖለቲከኞች እያሉ አርቲስቶች ለምን ይሄንን እንዲተውኑ ይፈለጋል? ሌላው አርቲስቶችን ከፖለቲካ ገለልተኛ ሁኑ እያላችሁ በሌላ በኩል ደግሞ እኛ ስንገደል የኛን ደግሞ ድምጽ ወይም ደግሞ ለኛ የኛን ብሶት ድምጽ ሁኑልን፣ የኛ ፖለቲካ ተሳታፊ ሁኑ ካላችሁ መለያ ቀይራችሁ ሌላ ፖለቲካ ስሩ፣ ከዚህኛው ፖለቲካ ጎራ ወጣችሁ ወደዚህኛው ግቡ እያላችሁ ነው እንጂ አርቲስቶች ሙሉ ለሙሉ ፖለቲካ ውስጥ መግባት የለባቸውም የሚለውን አምናችሁ አይደለም ብትባሉ ምን ትላላችሁ? እስኪ አኪላ ወደ አንተ ልምጣ። እኔ ያነሳው አንደኛው የተሰበሰበውን ሁሉ አልከሰስኩም። መሰብሰባቸው አይደለም ወጥተው መወድስ ኦልሞስት በሙዚቃ አቀናብረው መስፈን እስኪቀራቸው ድረስ መወድስ አዘጋጅተው ነው። ፎር ሹር ወደፊት ደግሞ በስሙ በጠቅላይ ሚኒስትሩ ስሙ በብልጽግና ስም ዘፈን መስፈናቸው ማይቀር በዚሁ አካሄዳቸው የተጣላው ይሄ ነው። whoever did this ማለት ነው። ሌላው ሰው ኮንሰርት ይሰራል ይስራ፣ እንጀራው መኖር አለበት። ጠቅላይ ሚኒስትር ጋር ሄዶ ኮንሰርት ግን አልሰራም። አንደኛው ይሄ ነው። ያቀረቡት ነው። አሁን ለምሳሌ ተጠርተም ልዘፍን ትችላለህ because it's kind of survival thing። ግን እዛ ሄደ ህዝቡ ያልተረዳ ምናምን ብለ ገና እንደውም አብይ እንደመጣ አካባቢ ለውጡ እንደመጣ አካባቢ ያለው ቫይብ በሚመስል መልኩ ጨለማን በብርሃን የመተካት አይነት ስራ ሰርተዋል። ይሄ ትልቁ ግዘት አምጥቶባቸው። ሁለተኛው የሰው ልጅ መሞትን መናገር ፖለቲካ አይደለም። አሁን ትልቅ ችግር የሆነው እኛ ሀገር ውስጥ አማራ መሞቱ ፖለቲካ አይደለም። ይሄ እኮ የሰብአዊ መብት ጉዳይ ነው። በኢትዮጵያ ህገ መንግስት አንዱ የሰብአዊ መብት በህይወት የመኖር መብት ነው። ኢትዮጵያ እንደ ሀገር ሪኮግናይዝ የምትደረገው የዩናይትድ ኔሽን አባል ስለሆነች ነው። ኦኬ እንጂ ብዙ ዩናይትድ ኔሽን አባል ያልሆኑ ትንንሽ ብጫቂ ሀገሮች አሉ ሪኮግናይዝ ያልተደረጉ እንደ ሶማሌላንድ ነው። ኢትዮጵያ የተደረገችበት እነዚህን ፕሮክላሜሽን አክሴፕት ስላደረገች አገር ስትሆኚ የሰው ልጅ የመኖር መብትን ታከብራለሽ ውስጥ አዋ አከብራለሁ ብላ ፈርማን የመጣችው በሰው ልጅ የመኖር መብት ሰብአዊ መብት ነው። አንድ የሰው ልጅ ሰው ሆኖ ሲፈጠር ያለው ያ መኖር መብቱ ተገሶ በየቦታው ላይ ሲገደል ግን ያ ሰው አይደለም እየተባለ ልክ እንደዚህ እንደ ውሻ እንደምን እየተቆጠረ ነው። ለሰዎች መጮህ እነዚህ ሰዎች እኮ ረሃብ ቢመጣ ይጮሃሉ ገንዘብ ስላለው አይደል? ሰዎች በረሃብ ሲገደል የምትጮህ ከሆነ ሰው ሲታመም የምትጮህ ከሆነ ባለፈው ህፃን ልጅ ተደፈረች ሲባል ምትጮህ ከሆነ ምን ነው ህዝብ በድሮን ሲጨፈጨፍ ህዝብ ሴቶች ሲደፈሩ በወታደር መጮህ ለምን ፈራ? መንግስትን እንኳን ለመክሰስ ይችላሉ። ህዝብ እያለቀ ነው፣ እየሞተ ነው። ሰላም አይሻልም እኮ በቃ ሲምፕሊ በህዝብ መካከል አሁን ያለው ጦርነት ጥሩ አይደለም፣ ሰላም ይሻላል ብለው እኮ ሰላምን ሁሉ መስበክ ትችላል። እሱ አሁን አኪላ እሱ ጋር ራሱ እኮ ፖለቲከኞቻችን የምንሰጣቸው አጀንዳዎች ህዝብን የሚያሳስቱ ናቸው። እኛ እንትነት ነው። ለምሳሌ አሁን ምሳሌ ልስጥህ። ህዝብ የተጨፈጨፈ አይደለም ብለህ ዳዊት ጽጌን ወይም ደግሞ ዳዊት ጽጌ ያልኩኝ በጣም ሌላ ምሳሌ ልጠቀም።
ስሙ ማይታወቅ አርቲስት ከበደ የተባለ አርቲስት ኮንሰርት እንዲያደርግ ያንተ ወገን ስለሆነ ከበደ የተባለ አርቲስት ኮንሰርት እንዲያደርግ ፈቅደ ለምለም የተባለች አርቲስት ደግሞ ኮንሰርት ልታደርግ ስትል ህዝብ መገደሉ የሚታወስህ ከሆነ ያታት ነው። አንተ ራስህ የህዝብ መገደል ተሰምቶ ሳይሆን አንተ ራስህ ማስተላለፍ ቴንክ ዩ። በዚህ ካንተ ጋር ምንም ችግር የለብኝም። ኦኬ ቴንክ ዩ። አሁን እኔ አይ ዶንት ሃቭ ኢሹ ባይ ዘ ዌይ የትኛውም ሰው አርቲስቶች እኛ 10 ዓመት ጦርነቱ ይፈጅ 10 ዓመት ጾሙን ይደራል። ልጅ አለው ቤተሰብ አለው መኖር አለበት። ያድርጉት። አይ ዶንት ሃቭ ኤኒ ኢሹ። ጦርነት ላይም እኮ ሙዚቃ ይዘፈናል እኮ ተዋጊን ለማነሳሳት እኮ ይዘፈናል። ነንዋይ ሲዘፍኑ ነበር። ሶ ኢትስ ኖት ኤ ቢግ ዲል መስፈኑ አይደለም። እነዚህ ሰዎች ያደረጉት ጠቅላይ ሚኒስተር ስብሰባ ጋር ሄደው ጥያቄያቸውን ለማቅረብ ከሄዱ በኋላ ጥያቄያቸውን አቅርበው በክብር ተሰነባብተው መሄድ እንደሌላው ተሰብሳቢ ሲችሉ በተለየ መልኩ እዛ ጋር መወድስ አቅርበው ህዝቡን ተችተው ነው የመጡት። ስለዚህ እነዚህ ህዝብ ልጆች አይደሉም። ሶ ህዝቡ ምን ማለት አለ? ሰብስክሪፕሽኑ ማንሳት አለበት። ያ ማለት ልጠቅስልህ የምትችለው አለ መወድሱንና ህዝብ የተተቸበት ቦታ ላይ እኔ አላየሁትም። ምናልባት ያው እንዴ እንትና እኮ ከሙዙ ያቀረበው ላይ ካየው ሰምተው እኮ ነው ሙሉን በጣም ጠቅላይ ሚኒስተሩ በቃ ከእግዚአብሔር ዝቅ ያሉ አይነት ሰው እንደሆኑ ነው አርጎ ያመሰገነው። ኦኬ ስለ ጥያቄው ብቻ አይደለም ያመሰገነው። ብዙ ለውጥ አምጥተውናል። አስጌ ደግሞ ሌላ በሱ ደግሞ በጭማሪ በጣም አክብዶ ነው የተናገረው። ሶ አንድ ጥያቄያቸው አልተመለሰም። ጥያቄ ስላቀረብክ ያን ሁላ ታመሰግኑ። ሁለት ስለ ጥያቄያቸው አይደለም ስለ ልማት አውርቷል። ምን አገባቸው? ጥያቄ ልታቀርብ ከሄድክ ኢትዮጵያ ውስጥ ስላለማው ስለ መንግስት ካወራ ስላጠፋው ስለምን አታወራ? ኦኬ ለግሪን ኤሪያው አመስግነ ሊያውም ለተራ የጓሮ አትክልት ለተተከለ ሳር ለተተከለ አመስግነህ መንግስት ያለማውን ካመሰገን ያጠፋውን ማመስገን አለ። ስለዚህ ህዝብ እዚህ ቦታ ስላደረሳቸው ነው እዚህ ቦታ የተሰበሰቡት። ስለዚህ ልጨርሰው በ30 ሰከንድ ማህበረሰብ እዚህ ያደረሰው ሰብስክራይብ ስላደረጋቸው ነው። ስለዚህ ምን ማድረግ አንሰብስክራይብ ማድረግ አለበት። ያ ማለት ምንድነው? ቀቡልናው ማንሳት አለበት። እንደ ሌላው ኖርማል ካድሬ ጋር ደምሮ ሌሎችን ጥሩ አርቲስቶችን ደግፎ መቀጠል አለበት። እንደተለመደው እነ ሰራዊት ፍቅሬ እንደገቡበት ሸልፍ ውስጥ እነዚህም ገብተው ይቆለፋሉ። ባይዘው ይሄ ምንም ሀቅ ነው። ህዝብ እንደዚህ ነው የሚፈርደው። ህዝብን አትደፍሩ። እነዚህ ሰዎች ህዝብን ደፍረው ነው የመጡት። ኦኬ እሺ ዘፋኞችን አድማ ልትመቱባቸው ትችላላችሁ። እንግዲህ አንሰማም እናንተን ኮንሰርት አንታደምም ማለት ይቻላል። አቀናባሪዎችን ግን አትችሉም። ማትችሉት ለምንድን ነው? ለራሳችን አገሪቷ ራሱ በቂ አቀናባሪዎች የላቸውም። አም ሶሪ እውነቱን ነው መናገር ያለብን። እንኳን አድማ መታችሁ አድማ ሳትመቱም ተንከባክባችኋቸው እንኳን የሉም። በወረፋ ነው የሚገኙት። ምን ይደረጋል? ኦኬ ማልማ ላይ እንትን ልበል ብዬ ነው። አይቻልም። ስፔሻል ይባል የለ እንኳን እነሱ መንግስት እንኳን ይወርዳል። ችግር የለውም። ለእሷ ታስብ ንጉዳቸው ይቻላል። እስማል ላይ እንትን ልበል ብዬ ነው። አሁን ለምሳሌ ካሙዙን በቃ ካሙዙ ጋር ሊደም ካልክ መላ አይ እሱን ሳይሆን በሌላ መንገድ ይጎዳሉ። አይ ኦኬ ገብቶኛል። አይ እንትን ልበል ብዬ ነው። እሺ እንደዚህ በመስመር ስናወራ አሁን አኪላ የተናገረው ንግግር እንደሰማችሁት ነው። ከተቸን ሁሉንም ነው መተቸት ያለብን። ሁለተኛ የኔ ተቃውሞ እዛ ጋር ሄደው ጥያቄ ለምን አቀረባችሁ ሳይሆን እዛ ጋር ተገኝተው አንዳንዶች መወድስ አቀርበዋል። ዋና አማራዎች እዚህ ቲክቶክ ላይ የመጀመሪያው እኔ እንደነገርኳችሁ እዚህ ሲመጡ እኔ ነኝ የማውቃቸው ድርጅት ናቸው። ኃላፊነት የሚሰማቸው የተጻፈ ፕላን ያላቸው ፕሮግራም ያላቸው ዝም ብለው ካልጋ ተንሸራተው የመጡ ሰዎች አይደሉም። ጠዋት ሌላ ከሰዓት ሌላ ማታ ሌላ እያወሩ የሚሉ ልጆች አይደሉም። ዋና አማራዎች በነገራችን ላይ ፖለቲካ ፓርቲ ናቸው። እያንዳንዱ የሚናገሩትን ንግግር ከሚያራምዱት ወይም ከሚያደርጉት ትግል ጋር ነው እንጂ ዝም ብለው በተገኘው ነገር ላይ ሁሉ ተንሸራተው አይገቡም። በዚህ አጋጣሚ ሀሳባቸው ምንም ሆነ ምን ግን ዋና አማራዎችን ከዚህ በፊትም ነግሬያቸዋለሁ። አሁን አይደለም የምላችሁ የዛሬ 2 ዓመት 3 ዓመት ነግሬያቸዋለሁ። አትሊስት ሌሎቻችሁም እንዲህ መሆን መቻል አለባችሁ። ስትቃወሙ ራሱ አቃወሟችሁ ራሱ ቅርጽ ሊኖረው ይገባል። አንዳንዶቻችሁ እኮ ቅርጻችሁ አይታወቅም። ከደረት ኪስ ረጅም ወረቀት ታወጣለህ፣ ቀኑን ሙሉ ትለፈልፋለህ። ምንድነው ቅርጽ? አይታወቅም። አሰላለፍ የት ነው? አይታወቅም። ጠዋት ሌላ ነህ፣ ማታ ሌላ ነህ፣ ቁርስ ላይ ሌላ ነህ፣ ከበደ ቤት ስገባ ሌላ ነህ፣ አየለ ቤት ስገባ ሌላ ነህ።
ሮድማፕ የለህም። ስለዚህ ይሄ መስተካከል አለበት። ፖለቲከኛ ከሆናችሁ ከእናንተ ይጀምራል። ሰው አሁን እጃችሁ ከምን ቢሏቸው ያሳዩት የሚችሉት ፕሮግራም አላቸው፣ ማኒፌስቶ አላቸው ለማለት ያለው። እሺ ዋና አማራዎችን እናመሰግናለን። ከመንግስት በኩል ደግሞ እስኪ ቡኖን ደግሞ እንሰማለን። እሺ ቡኖ አመሰግናለሁ። ያው ጥሩ ነው የአንተ ቤት ያው መጀመሪያም እንደተባለው አንዳንድ ያው ዋና አማራ ሳይሰሙን ይወጣሉ ይመጣሉ፣ የራሳቸውን ሐሳብ ሰጥተው ይሄዳሉ። እዚህ ቤት ያው ይሄ ይስተዋላልና ያው ቁጭ ብሎ ማዳመጥ እንዳለባቸው እኛም እየሰማን ያዳመጥን ስላለ እነሱም እንድከታተሉን ነው አንደኛው ማለት ነው። ያው ፍሬ ያለው ነገር ይዘን እንድንወጣ አስተማሪ ነው። ከዚህም ከዛም ከየትም የምነሳው ሐሳብ ከተቋሚ የምነሳው ሐሳብ ግብአት ሊኖር የሚችል ሐሳቦች አቅጣጫዎች ሊኖሩ ስለሚችሉ መደማመጥም ጥሩ ነው ከሚል ልነሳና ያው ፓርቲው መንግስት የምተችበት አንዱ መንገድ የኢትዮጵያ ጠቅላይ ሚኒስቴሩ ጋዜጠኞችን ጋዜጣዊ መግለጫ ጥያቄ እንዲጠየቁ አልፈቀዱም። አንድ በሌላ መንገድ ደግሞ ለአርቲስቶች ለነዚህ ተቋማት እድል አልሰጡም የሚል ነው። አሁን ደግሞ ጠቅላይ ሚኒስቴሩ እድል ሲሰጥ እንደዚህ አይነት ትችቶች ይወጣሉ እና ይሄ አክቹአሊ ኢንቪታብል ነው፣ የሚጠበቅ ነገር ነው፣ ሊከሰት ይችላል። በእርግጥ ከአርቲስቶች እንነሳና አርቲስቶች ምንድነው ምን ሮል ተጫውቷል እስካሁን? የደርግ ጊዜን እንኳን ብንወስድ በደርግ ጊዜ አይታችኋል፣ ያልሄዱበት ቦታ የለም። ያም ብተባበር የሚል ዘፈን ለዘመቻ ለህብረት ለአንድነት ለሚለው ፕሮግራም እንኳን ብዙ ሮል ተጫውቷል እና እዚህ ጋር ምንድነው ጠብ ያለው የተሰራው ነገር? አርቲስት ሁሉም አርቲስት ነው፣ ኳሊቲ አርቲስትነትም አስፈላጊ ነው። ደራሲና አርቲስት እኔ የእውነት ለመናገር ከሆነ ከሚያነቡ ሰዎች አይቻለሁ። እያነበቡ የሚያቀርቡት ምንድነው ለምን እንደዚህ ሊሆን ቻለ የሚለውን ቁጭ ብዬ የራሴን ግምት ወስጃለሁ። አንደኛ እያነበቡ የሚዘፍኑ አሉ አይደለም፣ ደራሲው ሌላ ነው፣ ግጥሙን ጽፎ የሚሰጣቸው ሌላ ነው። ሜቢ ከኔ አንደርስታንዲንግ ነው እንደው እነዚህ ሰዎች መናገር ስለማይችሉ ጽፎ ልክ እንደ ልማዱ ማለት ነው። አንድ ዘፋኝ ተጽፎ የተሰጠውን ግጥም መስመር በመስመር ሸምድዶ ነው አይደል? እንደዛ ኦርጋናይዝ የሚያደርግ ሰው ሰጥቷቸው ምናምን ይሆን እንደ ምናምን ብዬ ማሰብ ደረጃ ደርሻለሁ። ግን ዋት ኢዝ ዘ ሮል ኦፍ የኛ አርቲስቶች ምንድነው ሮላቸው ብለን ጥናት ብንሰራ ግን አገርን ከማቅናት አኳያ አገር የጠቅላይ ሚኒስቴሩ ብቻ አይደለም። ጠቅላይ ሚኒስቴሩ አንድ ሰው ነው፣ ነገ ሊነሳ ይችላል። he don't care for ለስልጣን ጣጣ የለውም ጠቅላይ ሚኒስቴሩ ባይዘ። ከዚህ በፊትም መጀመሪያ ፓርላማ ሲገባ ቀድሞ የተናገረው ኢትዮጵያ ቋሚ መሪ አያስፈልጋትም ብሎ በአንድ በቱ ተናግሯል። አንድ መሪ ምን ያህል ጊዜ መምራት አለበት አንድ ፕሬዝዳንት ጠቅላይ ሚኒስቴር ብሎ ራሱ ተናግሯል። እና ከአንድ በቱ ይሄ ማለት ግን ለማንም እንትን አገር ዝም ብለ ጥለት ሄዳለ ማለት ሳይሆን ግን የተሻለ ሐሳብ እናንተ ካለው ቦታውን መያዝ ይችላል ነው ዲሞክራሲያዊ አካሄድን ይዞ። ይሄ ምንድነው አርቲስታችን ምን እየሰሩ ነው አርቲስቶቻችን የሚለው በጣም አስፈላጊ ነው። ቁጭ ብለን የነበሩት ውይይት ላይ ስናይ እውነት ለመናገር ከሆነ በጣም ጥሩ ሐሳብ የሰጡ ገንቢ ሐሳብ የሰጡ ጥሩ ጥያቄም የጠየቁ አሉ። በወረቀት ተጽፎ የተሰጡ በጣም ኮንስትራክቲቭ የሆኑ ጥያቄዎች አሉ። መንግስት ሊሰራ የሚገባ መንግስት ለሰራውም ነገርም ግን እንደ መንግስት የአርቲስት ድጋፍ እጅግ ያስፈልገናል፣ በጣም እንፈልጋለን የሚል የጠቅላይ ሚኒስቴሩ መልእክት ነው። እቺ ሀገር የጋራችን ነች። ስለዚህ የእናንተ የአንበሳ ሚና መጫወት ይኖርባችኋል የሚል የጠቅላይ ሚኒስቴሩ መልእክት ስለሆነ በዛ ልክ ማየት በጣም ተገቢ ነው። ሌላ ጋዜጠኞች ተሰብስቧል። ቴዲ በተደጋጋሚ ጥያቄ አንተም ትጠይቅ ነበር።
በፌደራል ኮሚኒኬሽን ቢሮ በኩል ተቋሚ ማለት ምን አይነት ጋዜጠኞች ልበል የተለያዩ የግል ሚዲያ ተቋማት ብዙ ተቋማቶች ተሳትፎበት ከጠቅላይ ሚኒስቴሩ ጋር ውይይት ነበር። ኢትዮጵያን ሙሉ በሙሉ ጎብኝቷታል። ሙሉ በሙሉ ማለት ነው። እንዴት ነው ቤዝድ ኦን ዳይሬክሽን ዲቴይል መረጃውን ስላለኝ ነው። ከኦሮሚያ አካባቢ የመጡት የሌላ አካባቢን ፕሮጀክት ልማቶች እንዲጎበኙ ከሌላ የመጡ እዚህ ያለውን እንዲጎበኙ ተደርጎ ጥሩ ስራ ተሰርቶ ዛሬ ተጠናቋል። ከጋዜጠኞች ጋር የነበረው ውይይት ማለት ነው። እዛ ጋር አንተ ማነሳለ ጥያቄ አርቲስቶች ጥያቄዎቻቸው የሚመለሰው የገዢው ፓርቲን ፕሮግራምና የገዢው ፓርቲን ሲሰማ ደስ የሚያሰኘውን ነገር ሲናገሩ ብቻ ለምን ይሆናል? ወይም ደግሞ ለምሳሌ አንድ አርቲስት ወይም አርቲስቶች ለምሳሌ መወድስ አናቀርብም ካሉ የኮፒራይት መብት ግን ሊከበርላቸው ይገባል አይደለም? እነዚህ ሰዎች አንደኛ ሀገር ተወረች በሚባልበት ሰዓት ላይ በሙያቸው ህዝብ ሲያስተባብሩ የኖሩ ናቸው። በነገራችን ላይ ያለ አርቲስት ሀገር ሊቆም አይችልም። እስከዛሬ ወጣቶችን ህዝብን ሲያስተባብሩ የኖሩት በዱር በገደሉ እነዚህ አርቲስቶች ናቸው። ክብር ይገባቸዋል ከጥንት ጀምሮ። ዛሬ አንዳንድ እዚህ ጫት ቅመህ ነው የምትመረቅነው። ያኔ በጫት ባልነበረበት ሰዓት በሙዚቃዎቻቸው በግጥሞቻቸው ሲያስመረቅኑ የነበሩ አባቶቻችን እነዚህ አርቲስቶች ናቸው። አገር ተወረች ሲባል በለው እያሉ አትነሳም ወይ እያሉ ባትዋጋ እንኳን በልንገፍ የአባት ጋሻ ትዋኑ ይርገፍ ካሳ ተሰማ። ለአርቲስቶች ክብር ይገባቸዋል። ግን የኔ ጥያቄ መንግስት በመጣ ቁጥር ለምንድን ነው አርቲስቶችን መጠቀሚያ ያደርጋሉ? ብዙ ጊዜ እኛን ካላወደሳችሁ ጥያቄያችሁን አንመልስም ሳይሆን አርቲስቶች ከፖለቲካ ጋር ሳይሰፉ ለምን ነው ጥያቄዎቻቸው የማይመልሱት? ኦኬ በእርግጥ እውነት ነው። በሌላ አባባል ጠቅላይ ሚኒስትሩ እሳቸው ከሚሰበስቧቸው የባህልና ቱሪዝም ሚኒስትሯ ማን የባህልና ቱሪዝም ሚኒስትሯ ቀጀላ መርዳሳ ነው። ኦኬ ማንንም ይሁን ብቻ የባህልና ቱሪዝም ሚኒስትር ለምን አናግራቸውም? ጠቅላይ ሚኒስትሩ አይደለም እኮ የሚመልሰው አይደለም። የባህልና ቱሪዝም ስራ ነው ይሄ ስራ። ኦኬ ጥያቄያችሁ ምንድነው ብሎ ጠይቆ አናግሯቸው እንትን ብለው የባህልና ቱሪዝም ለምንድነው የማይመልስላቸው? ከጠቅላይ ሚኒስትሩ ምን ያገናኘዋል? ኦኬ በጣም ጥሩ። አሁን ቴዲ ምን አለ መሰለ በእርግጥ እነዚህ አንተ እንዳልከው በጣም የሚያወድሱ ሰዎች አሉ በዛ መንገድ እንጂ በሌላ እንትን አሁን የሚያልከው ቱ ቢ ሆነስት እስኪ የትኛው ነው አሸሸ ገዳሜ የሚልና ዘራፍ የሚል አይደለም እንደኛ አርቲስት ቴዲ። እንደው የትኛው ነው መንግስት መደገፍ ሳይሆን መከፋፈልን የሚደግፍ አይደለም እንደ ያን እንደ መብት ነው የምታየው። ያን የኔ ነኝ ብሎ የሆነ ግጥም የሆነ ነገር ተራራ ብሎ ቢያመጣ ኢትዮጵያዊ አንድነትን ባይዘው ትልቁ መልእክት የስብሰባውም የውይይቱም መልእክት የነበረው እዚህ ውስጥ አንተ በደንብ አድርጌ በራሴ ናሬት አድርግኔ ልንገርህ። በጣም ጀነራል የሆነ የሰብሰብ ያለው ነገር ጠቅላይ ሚኒስትሩ ያስተላለፉት መልእክት ኢትዮጵያዊ ቀለም ይዛችሁ ኢትዮጵያዊ አርቲስቲክ በሆነ እንድትመጡ የሚል ነው የነበረው። ሙሉ በሙሉ የተላለፈው መልእክት ማለት ነው። ያን በምናይበት ጊዜ የኛ አርቲስቶች እኮ ለ20 እና ለ30 ብሔር እኮ እየዘፈኑ ሌላውን ቁርሾ ውስጥ የሚያስገቡ በግጥምና በዜማቸው አንዱን የሚያጋጩ ናቸው። እና ከዛ አንፃርስ ታይቷል ወይ? አሁን አውዳሾች ምናምን የሚያወድስ ባይዘይ ጠቅላይ ሚኒስቴሩ ቱ ቢ ሆነስት ቴዲ ሰብስቦ የሚነግረን የሚያስጠነቅቀን ነገር አንዱ አታጨብጭብ ነው። እውነቴን ነው የምልህ። አጨብጫቢ አይወድም። ዝም ብሎ በጭበጭበጭ በንግግር መሃል በሆነ ነገር እንትን የሚል አይወድም። ስትናገር ሰብስታንስ ያለውን ነገር ይዘና ካልቻልክ በጽሁፍ አምጣ። ከዛ ውጪ ግን እዚህ እየመጣ አጨብጫቢም አታምጡብን፣ ከወረዳም ከዞንም እየሰበሰባችሁ አታምጡብን። ባይዘወይ አመራር የሚወቀሰው አንዱ በዚህ ነው። ከየት መጣ ነው የምልህ። ይይዛል ጠቅላይ ሚኒስቴሩ እንዴት ነው ተመልምለ። አሁንም አርቲስቶች ጋር ከጋዜጠኞች ጋር የነበረው እውቅና ይሰጣቸዋል፣
ፍርድ ቤትም እውቅና እንዲሰጣችሁ መታወቂያ እንዲወጣላችሁ ተደርጎ ባይዘወይ ኢንቫይት የምትደረግ ነበር። ካንተም ሀገሮች ስላለ ነው እንጂ እውነት ለመናገር ከሆነ ብዙ ልጆች ነበሩ እዛው። እኔን ካዩኝ ማገደሉኝ። እኔ ኢንቫይት እንዳታረጉ። አይ ብዙ ልጆች ነበሩ እዛው። አንተ መድረኩን ማየት ትችላለህ። ሊስቱን ልልክልህ እችላለሁ። ከነፃ አወያይና ከነፃ ጋዜጠኞች እንትን የነበሩ ልጆች ስላሉ ማለት ነው። እና በዛ ልክ ነፃነት ተሰጥቷችሁ ባጅ ተሰጥቷችሁ መታወቂያ ይዛችሁ እንዲሰሩ የሚል መልእክት ጭምር ተላልፏል። ሌላው አንዳንድ አሁን እዚህ ጋር የኑሮ ውድነቱን የሚያነሱ ግለሰቦችን ሰማለሁ። ይሄ ዚስ እኮ የኑሮ ውድነት እንዴት አድርገን እናስተካክል የሚለው ነው እንጂ ኑሮ ውድነት የዓለም ጉዳይ ነው። እሺ የሁርሙዝ በር መዘጋት የኢራን የሁርሙዝን መዝጋት እኛ ላይ ተጽዕኖ እንደሚያመጣ ታውቃላችሁ። ቀጣይ ላይ መንግስት እጄን ከነዳጅ ውስጥ አወጣለሁ ብሏል። እሱ ሌላ ፈተና እንደሚሆን እናውቃለን። እንዴት አድርገን ነው የምንፈታው እንዴት ነው የሚለውን ያን መወያየት እንችላለን ነውና አመሰግናለሁ። ቀደም ሲል የባህልና ስፖርት ሚኒስትር ማን ነው ብዬ ነበረ። ሸዊት ሻንካ ናቸው። ሸዊት ሻንካ ትባላለች። በዛ ይስተካከል። ስለ እውነት ለመናገር እንደውም የአርቲስቶች ሁኔታ የአርቲስቶቻችን ሁኔታ ከትላንት ዛሬ የተስተካከለ የመጣ ይመስለኛል። ትላንት በእኛ እድሜ መለስ ዜናዊ ቅንድምህ ያምራል አወራረዱ ያለ አርቲስት አለ። ታውቃላችኋል? ከትላንት ወዲያ የለም። ነፍሱን ይማረውና አንቺም 00 ሰለሞን ተካልኝ እንደዚህ አድርባይ ወይም ደግሞ ከሆኑም አርቲስቶች በቃ ጥያቄያቸው እንዲመለስላቸው ይመስለኛል። ይሄ መስተካከል ያለበት መንግስት የአርቲስቶችን ወይም የሌላ የህብረተሰብ ክፍሎችን ጥያቄ መመለስ ያለበት ለሱ ስለተጎዘጎዙለት ወይም ደግሞ መወድስ ስላቀረቡለት መሆን የለበትም። ተቃዋሚ ፓርቲዎችም መንግስትን እያወደሱ የሚናገሩ አርቲስቶችን እንደምትተቹት ሁሉ እናንተ የምታደርጉትንም የትጥቅ ትግልም ይሁን የመቃወሚያ መንገድ የሚደግፉ ተቃዋሚዎችን መተቸት አለባችሁ። አርቲስት ገለልተኛ ነው መሆን ያለበት። ሄድ እዛው ወይም ደግሞ ታጋይ ሆኖ የታጋይ ዘፋኝ ይሁን ሙሉ ጊዜ ታጋይ ሆኖ ትግል ውስጥ ሆኖ እየተኮሰ እየተደባደበ ፖለቲከኛ ሆኖ ድምጽ ያለው ሊኖር ይችላል። በተረፈ አርቲስቶች ራሳቸው ከእናንተ ሐሳብ ሲመጡ ፌር መሆን አለባችሁ ነው። አርቲስት የህዝብ ልጅ ነው መሆን ያለበት። ፖለቲካው ለኛ ተውልን ማለት ነው ያለባችሁ። ካልሆነ እናንተም ስልጣን ስትይዙ አሁን እየሆነ ያለው ነው የምታደርጉት ማለት ነው። ለእናንተ ያልተጎዘጎዘውን አርቲስት ጥያቄ አትመልሱ። ስለዚህ ተያይዘን ነው እየሄድን ያለ ነው። መስተካከል ካለበት በሁላችንም መንገድ ነው መሆን ያለበት የሚል እምነት አለኝ። እሺ፣ በዚህ አውድ ነው እያወራን ያለ ነው። የሚገርሙ ሀሳቦች ናቸው የተንሸራሸሩ ያሉት። አርቲስቶች ከጠቅላይ ሚኒስትሩ ጋር ያደረጉትን አስተያየት ወይም ደግሞ ቆይታ እንዴት አያችሁ በሚል ነው። ብዙዎቻችሁ አርቲስት ካሙዙ ካሳን ወይም ደግሞ የተወሰኑትን ነጥላችሁ ተችታችኋል። ለምን ካሙዙ ካሳ ብቻ በሚል ሁሉንም አርቲስቶች እንግዲህ ሁሉንም የነበርንበት ሁኔታ እየተወያየን ያለ ነው። ከቡኖ ቀጥሎ ወደ ዋንጋሪ አንተ ነህ መሰለኝ አይደል? ዋንጋሪ አለ። ሰላም ቴዲ። አዎ ይሰማል ቴዲ? ይሰማል። መሰረታዊ ሀሳብ ነው ያነሳው። በእርግጥ መቼም እናሳዝናለን በጣም። ሀብታሙ አለባቸው የሚባል ጸሐፊ ታላቁ ተቃርኖ የሚል መጽሐፍ አለውና የኢትዮጵያን ፖለቲካ ትልቁ ችግሩ ታላቁ ተቃርኖ ከሚላቸው አንዱ የፖለቲካ ካልቸራችን ነው። አንተን የምትቃወመውን የሚደግፍ ሰው የምትቃወመውን ያክል እንዲያውም የበለጠ ታጥላለዋለህ። እኔ የምደግፈውን ደግፍ፣ እኔ የምጠላውን ጥላ የሚለው ፖለቲካችን አንዱ ትልቁ ዲሞክራሲያችንን ካቀጨጨው አንዱ ትልቁ ባህላችን ነው። በእርግጥ አርቲስቶች ባላደጉ አገራቶች ኦልሞስት 90-95% የኢትዮጵያ ማህበረሰብ ዲሞክራሲ ምን እንደሆነ መብቱ ምን እንደሆነ ኤክሰርሳይዝ ማድረግ የማይችል ዲፔንደንት የሆነ ማህበረሰብ ነው ብለህ ማስቀመጥ ትችላለህ። ኢቭን የተማረው ራሱ ዲሞክራሲና ዲሞክራታይዜሽን የተምታታባቸው ናቸው ይላል ሀብታሙ አለባቸው በታላቅ ተቃርኖ ላይ። እና
አንተ መንግስትን ስለተቃወምክ የማአት ተከታይ ፎሎወር ያላቸውን አርቲስቶች ገና ስልጣን ሳትይዝ የምትሳደብ፣ የምታዋርድ፣ የምታንቋሽሽ ከሆነ ስልጣን ብትይዝ ምን ልታደርግ ነው? አንተ ገና አሁን ሚዲያ ማይክ ስለጨበጥክ ወንበር ሳትይዝ ስልጣን ሳይኖርህ እኔ ያልደገፍኩትን ደገፋችሁ ወይም አወደሳችሁ ብለህ የምታዋርድ ከሆነ ምን አይነት ፖለቲካ ነው? ይሄንን ነው ታላቁ ተቃርኖ የሚለው ሀብታሙ አለባቸው አንዱ። እዛ ላይ ምን ይላል? ትልቁ ችግሩ የኢትዮጵያ ፖለቲከኞች ይላል ዲሞክራሲና ዲሞክራታይዜሽን አልገባቸውም። ዲሞክራሲን ይዘምራሉ፣ ስለ ዲሞክራሲ ይጮሃሉ። አሁን እግዚአብሔር ያሳያችሁ። አሜሪካ ውስጥ የሚደረገውን መስፈርት ታመጣና ኢትዮጵያ ልለካሽ ትላታለ። የአሜሪካን ዲሞክራሲ የዳበረ ዲሞክራሲ ባህል ኢትዮጵያ ውስጥ አምጥተህ ዲሞክራሲውን ስሙን እንኳን ሲሞን ራሱ አቢዩዝ ነው ያደረገው። ዲሞክራሲ ሚኒመም ሲቪል ሶሳይቲ ይፈልጋል፣ ሚኒመም ሶሻል ካፒታል ይፈልጋል፣ ሚኒመም ስለ ሩል ኦፍ ሎ የህዝቡ ከልቸር ያስፈልጋል፣ ሚኒመም ዲፍረንት ኦፒኒየን ባትቀበለው እንኳን በትዕግስት የማዳመጥና የዛን ሰው ኦፒኒየን የመስማት ግዴታ ይጥልባል ዲሞክራሲ። እንደዚህ አይነት መስፈርቶችን አፍሪካ ሀገራቶች ላይ ዲሞክራሲ የሌለባቸው ሀገራቶች ላይ ስትፈልገው አታገኘው። ስለዚህ ምንድነው መፍትሄው ይላል? ዴሞክራታይዜሽን ነው የምታደርገው። ግብህ ዲሞክራሲ ነው፣ ሂደቱ ግን ዲሞክራታይዜሽን ነው። በዲሞክራታይዜሽን ላይ አርቲስቶች ትልቅ ጨዋታ ይጫወታሉ። ለምሳሌ በደርግ ጊዜ ማህበረሰቡ እንዲማር ፊደል ሊቆጥር ራሱ ግን ማንበብ መጻፍ እንዲችል አርቲስቶች ሁሉ ሚና ተጫውተዋል። ያንን በማድረጋቸው አርቲስቶቹን የህዝብ ናቸው ትልና አብዛኛው አርቲስት ግን ተቸግሮ ሲታከም ሲቸገር ለምኖ ሲታከም ታየዋለህ። ያኔ አደርስለትም። ለፖለቲካ ፕሮፓጋንዳ ግን ቴዲ አፍሮ አልመጣም ስለዚህ ካሙዙ መከተል አለበት ብለህ አንተ አርቲስቶቹ የት መዋል እንዳለባቸው የት መዋል እንደሌለባቸው ለዲሞክራሲ ነው የምታገለው ብለህ ገና ከወዱ ጉሮሯቸውን ታቃቸዋለህ። ዶናልድ ሌቨን የሚባለው ጸሐፊም የኢትዮጵያን ህዝብ ፓራዶክስ ባህሪ ሲገልጽ ዋክስ እንደ ጎልድ በሚለው መጽሐፉ ላይ እንደዚህ አይነት ባህሪዎችን የሚያሳየው ስለ ዲሞክራሲ ትዘምራለህ፣ አንተ ራስህ አንታይ ዲሞክራሲ ነው፣ ባህል አንታይ ዲሞክራሲ ነው። ስለ እኩልነት ትዘምራለህ፣ ሚስትን ትጠፈጥፋለህ። ስለ እኩልነት ትሰብካለህ፣ ልጅህን ትኮረኩማለህ። ከራስ ጋር የተጣላ ተቃርኖ በተቃርኖ የተሞላ ህይወትን ይዘህ ወደ ላይ ወደ መንግስት መተቸት ተቃዋሚ ሲባል ስሙን ይዘህ እድሜ ልክን ተቃዋሚ ትሆናለህ። ጠቅላይ ሚኒስትሩ የተለያዩ የማህበረሰብ ክፍሎችን አናገረ። ለፈለገው የፖለቲካ አጀንዳ ሊሆን ይችላል። ይሄ ጠቅላይ ሚኒስትር ብትመርጠውም ባትመርጠውም አገር የሚመራ መንግስት ነው። ጠቅላይ ሚኒስትርነቱ ለመረጠውም ላልመረጠውም ነው። ይነስ የሚብዛም ጠቅላይ ሚኒስትሩ የራሱ ደግሞ ደጋፊ አለው። እንዴ ነገ ጠዋት አንተ እንደው አያድርገውና ሳት ብሎ ወንበሩ እጅ ቢገባ ምን ልታደርጋቸው ነው? የአብይን ደጋፊዎች ካሁኑ እንደዚህ ይሄ ፖለቲካ ስርዓትን አያመጣም። ትልቁ ተቃርኖ ፖለቲካችን የቀጨጨው ዲሞክራሲያችን የቀጨጨው 60 ዓመት ሙሉ እንዘጭን ቦጭ ሆን ነው። ሁለት ደቂቃ አለ። ይሰማል? ርቅ ያለው ሁለት ደቂቃ አለ። እሺ አንዱ ይሄ ባህላችን ነው። ካሙዙ ፕራይም ሚኒስትሩ ማዘል መብቱ ነው፣ መደገፍ መብቱ ነው፣ መቃወም መብቱ ነው። ይሄንን ካላከበርክ አንተ የካሙዙን ፕራይም ሚኒስትሩን የመደገፍ የመቃወም መብቱን ማክበር ካልቻልክ አንተ ብሎ የዲሞክራሲ ታጋይ። ይሄ ትልቁ ተቃርኖ የማስመሰል ፖለቲካችንን ካላቆምን ዶናልድ ሌቨንም እንደሚለው የኢትዮጵያ ፖለቲሻንስና ፖለቲካል ኮሚኒቲ አታውቀውም የቱ ጋር እንደቆመ። ስለ ዲሞክራሲ ዘምሮ በቃ ዲሞክራሲን ያመጣ ስትለው አብዮታዊ ዲሞክራሲ ይላል። ህገ መንግስቱ ስለ ዲሞክራሲ፣ ስለ እኩልነት፣ ስለ ሪፕሬዘንቴሽን ይመራው። አንተ በአብዮታዊ ዲሞክራሲ ልምራው ትላለህ። በቃ መንግስቱ ተቃርኖ ነው፣ አሰራራችን ተቃርኖ ነው፣ ተቃውሟችን ተቃርኖ ነው። ከእንደዚህ አይነት የመጥፎ ባህል ካልወጣን በስተቀር ቱ ቢ ኦነስት ፕራይም ሚኒስትሩ ሲያናግር ይሄን ቢጨምሩ ይሄን ቢያሻሽሉ እነሱም ኢንተረስታቸው ይፈልጋሉ። እዚህ ለምሳሌ የኮፒራይት ኢሹ ተነስተዋል። የታክስ ኢሹ፣ የካሜራ ታክስ ኢሹ፣ የፊልም የሚሰሩባቸው ማቴሪያሎች ታክስ ኢሹ ጥያቄ አላቸው።
ጠቅላይ ሚኒስትሩ ሲያናገሩ ይሄን ታመጣል አትለው። ስርዓት ያስፈልጋል። ጨዋነን ኢትዮጵያዊ ነን እንላለን በአንድ በኩል አየህ። አንዱም ተቃርኖ እኮ እዚህ እኮ ነው ያለው። ባትወደውም ጠቅላይ ሚኒስትሩ አክብረት ጥያቄን ታቀርባለህ። መደገፍም መብት ነው፣ መቃወም መብት ነው። በስብሰባው ግን አጀንዳው ለምንድን ነው ከሌላ ስለሞቱ ሰዎች የማታነሳው እንዴ? አንድ አርቲስት ዘፈኑን ለህዝብ እንደ ኮንሰርት ይሰራል ብለን እኮ ተቃውሞ እኮ እሪ የምንል እኮ ነን ጎበዝ። የተማረው ዲሞክራሲ አገር ውስጥ የምንኖር ሰዎች በጣም የሚያሳዝን እኮ ነው ማለት መረገብ ነው አንዳንድ ጊዜና ፕሊዝ ከእንደዚህ አይነት ከራስ ተቃርኖ እንታረቅ። ፖለቲካን በስርዓትና በእውቀት እንምራው፣ በጩኸት አናርገው። ቴንክ ዩ የሚገራርሙ ሀሳቦች ነው እየሰማን ያለ ነው። በጣም የተለዩ ሀሳቦች። ልዩነት ለዘላለም ይኖር። የኛ ሀገር ልዩነት ሰይፍ ያስነሳል፣ በሰይፍ አንገትን ያስበጥሳል። የሰዎች ልዩነት ያለ ልዩነት መኖር አይቻልምና ልዩነት ለዘላለም ይኖር። ልዩነታችን ውበታችን ነው። እሺ ከዋንጋሪ ቀጥሎ ወንዴን እንስማውና ወንዴ ይሰማል? አዎ ይሰማኛል። እስኪ ለቤቱ አዲስ ስለሆንኩኝ እስኪ ትንሽ ልስማ እስኪ። እሺ አሁን ምንድነው የማደርገው? የመጨረሻ ዙር ስለሆነ የመጨረሻ ሐሳባችሁን እየሰጣችሁኝ በ3 ደቂቃ የመፍትሄ ሐሳብ አይ ቲንክ ከሞላ ጎደል ሁላችንም የተስማማን ይመስለኛል። ደብል ስታንዳርድ እንዳይሆን ነጥሎ የተወሰኑ አርቲስቶችን ብቻ አታክ ማድረግ ዞሮ እኛንም ራሳችንን የሚያስወቅስ ነው። ሁለተኛ አርቲስቶች እንደዚህ አይነት ነገሮች አፕሮች እንዲኖራቸው ያደረገው ምንድነው? ያለፈው ስርዓት ውጤት ነው። የነዚህን የህብረተሰብ ክፍሎች ወይም ደግሞ የነዚህን ባለሙያዎች ጉዳይ አይቶ ድምጻቸውን ሰምቶ ችግራቸውን ተረድቶ ምላሽ ተሰጥቷቸው ቢሆን ኖሮ ዛሬ እንደዚህ ባልሆኑ ነበር። ሙሉቀን መለሰ 13 ዘፈን ሲሰረቅበት እንደ ሀገር ምንም አላልንም። ለሱ ያለኝን ክብር ለመግለጽ ነው ብሏል። ታውቃላችሁ፣ ሙሉ የፈጠራ ስራቸው ይወሰዳል። ሙሉ የፈጠራ ስራቸው ይከታተፋል። ስራቸውን ወስደ ዩቲዩብ ላይ ትፖስታለህ። እነሱ ከሚያገኙት ስንት እጥፍ ነው የምታገኘው? ይሄን የሚቆጣጠር ይሄን የሚከታተል አካል ያስፈልጋል ብለው ጥያቄ ሲያነሱ ትክክል ነው፣ ምንም ጥያቄ የለውም። ይሄን የሚያስከብርላቸው አካል ከምንም ነገር ጋር ሳያነካካቸው ቢመልስላቸው ነው እያለን ያለ ነው። እነሱም ደግሞ ይሄን ለማስመለስ አንዳንድ ጊዜ ልክ እናንተ መዘጋጃ ስትሄዱ እጅ መንሻ ይዛችሁ እንደምትሄዱት ማለት ነው። ያለፍንበት ውጤት ነው፣ የዛሬ የተጀመረ ነገር አይደለም። ስለዚህ ጠቅላይ ሚኒስትሩን ስታገኝ ጥያቄያቸውን ለማስመለስ ከስብሰባው በኋላ እንደውም ያልተሳተፉ ብዙ አርቲስቶች አሉ። አሁን ጥያቄያቸውን ሊመለስ መስመር ሲይዝላቸው በጣም ደስ የሚል ነገር ነው እያሉ አስተያየት የሰጡ ሁሉ አፍሪካርድስ ግን ከህዝብ ወገን ነኝ እኔ አልተካፈልኩም፣ አልተሳተፍኩም፣ እነዚህ ናቸው ምናምን ብለው ለማስመታት የሄዱ ደግሞ አርቲስቶች አሉ። እውነት ለመናገር ታስታውሳላችሁ፣ ጠቅላይ ሚኒስትሩ የመጣ ሰዓት ዘፈን ያወጡ ሰዎች ከማህበረሰቡ የደረሰባቸውን ትችት። የኛ ሀገር ፖለቲካ አንፕሪዲክተብል ነው። ዛሬ የምታወድሷቸው ወይም ደግሞ ዛሬ የምታጀግኗቸው ሰዎች የኛን ቴምፖ ተከትለው ሙዚቃ የሚያወጡ ሰዎች ከነገ በኋላ እንደማይሰደቡ ማረጋገጫ የለም። እንትን የለውም። የኛ በአመክንዮ አይደለም የምንጓዘው። ይሄ መንጋውን ተከትለን ነው የምንጓዘው። ትናንት ጠቅላይ ሚኒስትሩ መጣ። ከዛ በፊት ለመለስ ዜናዊ መወድስ ይቀርብ ነበር። ከዛ በፊት ለመንግስቱ ኃይለማርያም መወድስ ይቀርብ ነበር። መንግስቱ ኃይለማርያም ሲሰደዱ ለመንግስቱ ኃይለማርያም መወድስ ያቀረቡ አርቲስቶች ይረገጡ ነበር። መለስ ዜናዊ መጣ። መለስ ዜናዊ ሲሰድቡ የነበሩ ሰዎች ይከፋፍለን ነበር፣ እንደዚህ ያደረገን ሲሉ የነበሩ ሰዎች ሞተ ሲባል ያለቀሱትን ለቅሶ አይታችኋል። ከዛ በኋላ አብይ አህመድ መጣ። ለአብይ አህመድ ሙዚቃ ያወጡ አርቲስቶች ወዲያው ነገሮች ተገለባበጡና ሰዎች አገንስ ሲሆኑ እነዚህ አርቲስቶች የተሰደቡትን ስድብ አይታችኋል። በወቅቱ ግን ጀግና ናችሁ፣ ጎበዝ ናችሁ ብለን ነበርና ቅርጽ ያስፈልገናል እኛ ፖለቲከኞች። እውነት ለመናገር እኛም ተምታቶብን ህዝብ እያምታታን ያለ ነውና፣ ሁለተኛ ደብል ስታንዳርድነትም ይታያል። ምን ተች ከሆነ አካሄዱን ነው መተቸት ያለብን። እነዚህ የህብረተሰብ ክፍሎች ጥያቄዎቻቸው ያለምንም መወደስ አቅርበው ሊመለስላቸው ይገባል። ምናከብራቸው የህብረተሰብ ክፍሎች ናቸው። ምናከብራቸው ባለሙያዎች ናቸው። በዛው ነው እሺ ያወራን ያለው። ከዚህ እናንተ ምንድነው የምታቀርቡልኝ? አሁን የመጨረሻ የመፍትሄ ሐሳብ ታቀርቡልኝና እንሰነባበታለን። 3 ደቂቃ ልስጣችሁና አማራ ስትሮንግ
ከዛ ወደ ሌሎቹ እመጣለሁ። ኦኬ አጠቃላይ ኦኬ የዚህ ውይይት መጨረሻው ምን ይሆን እስኪ ጠቅለል አድርጉልኝና የመጨረሻችን ዙር ይሆናል። አማራ አስትሮኖሚ ታንክ ዩ ቴዲ። ብዙ ሀሳቦች ናቸው የተነሱት። ባጭሩ እንትን ልበል። አይ ቲንክ አሁን የመጨረሻው እንደምን ሲናገር ተቃርኖ ምናምን የሚለው እያወራን ያለነው ስለ ፖለቲከኞች አይደለም። እያወራን ያለነው የህዝብ ሀብት ስለሆኑ አርቲስቶች ነው። ስለዚህ ህዝብ ሲበሳጭ፣ ህዝብ ሲቆጣብህ ሀብትህና የዝናህ መሰረት ህዝቡ ከሆነ ያን ማዳመጥ ነው እንጂ የሚሻለው ለምን ተቃወማችሁ ደገፋችሁኛ ይባላል። ለምሳሌ ሰሞኑን ለአዳነች አበቤ የተወሰኑ የፖለቲካ ፓርቲዎች ተሰባስበው ሽልማት ሰጠዋል። ማንም አጀንዳ አላደረገውም። እሱም ፖለቲከኞች ናቸው። ከመምህራንም ጋር ከዶክተሮችም ጋር ከነጋዴዎችም ጋር አብይ አህመድ ሲነጋገር ብዙ ውዳሴ የተነግሮልን ሊሆን ይችላል። ያ ለማንም እንትን አለ። ምክንያቱም ማህበራዊ መሰረታቸው እነዛ ሰዎች ሌላ ነው። አርቲስቶች ግን ማህበራዊ መሰረታቸው ህዝቡ ስለሆነ የህዝቡን ስሜት እንዲያንጸባርቁ ሁሌ ስለሚጠበቅ ነው። ይህንን እውነት ከመረዳት ነው የህዝቡን ቅሬታ መረዳት የሚገባው። ቴዲ አፍሮን መውሰድ ትችላላችሁ። የቴዲ አፍሮ ዘፈኖች በ17 መርፌ በጠቀመው ቁምጣ ለለውጥ ያጎፈረው ስልጣን ላይ ሲወጣ ለውጥ መቼ መጣ፣ እንደዚህ አይነት ዘፈኖች የህዝብን ስሜት ይገልጻል። የህዝብን ስሜት ስትገልጽ በህዝቡና አሁን ስልጣን ላይ ባለው አካል መካከል የመምረጥ ጉዳይ ነው። በቃ አሁን ያሉት አርቲስቶች አሁን ስልጣን ላይ ያለውን ኃይል መርጠው ሂደው እሱ ጎን ተለጥፈዋል። እነ ቴዲ አፍሮ ያን ጊዜ ከህዝባቸውን መረጡ፣ የህዝባቸውን ስሜት አንጸባረቁ፣ ዋጋ ከፈሉ፣ ታሰሩ፣ ተጎሳቆሉ፣ ብዙ እንትን ደረሰባቸው። ስለዚህ በዛ ደግሞ ህዝቡ ደግሞ ክብር ሰጣቸው። ይሄንን ነው አሁን የመምረጥና ያለመምረጥ ጉዳይ ነው። አድርባይነት በአርቲስቶች የተጀመረ ብቻ አይደለም። እኔ አሁን ቅድም እንዳልኩት አርቲስቶቹን ለመቀጥቀጥ እንትን ለማለት ይሄ የስርዓቱ ውጤት ነው። በቃ ስርዓቱ አድርባይ ካልሆንክ የሚቀበል ስርዓት። የተቃዋሚ ፓርቲዎች ለሚቃወሙት መንግስት ከንቲባ ካባ ከሸለሙ አርቲስቶቹ ምን እንዲሉ ነው የምጠብቀው? ስለዚህ እኔ ችግሬ አርቲስቶቹ ጋር አይደለም። እኔ ችግሬ ይሄ በጣም ርካሽ የሆነ ነገር ከሚሰበስበው ስርዓት ነው። አሁንም በዚህ መከራ መሃል ሁሉ ሆኖ በዚህ አርቲስቶቹን ከህዝብ ጋር በማጋፈጥ የነሱን የፊት ለፊት የግንባር ስጋ አድርጎ የነሱ ዝና ኮምፕሮማይዝድ እንዲሆንና ግን በመሃል ደግሞ እሱ አትራፊ ሆኖ አጀንዳ ሰጭ ሆኖ ለመቀመጥ የሚያደርገው ነገር ነው። አይሆንም እንደሱና ይሄንን መርጠው ህዝባችን ይሻለናል፣ የህዝባችን ስሜት እናንጸባርቃለን፣ እንደነ ቴዲ አፍሮ መሆን እንፈልጋለንና እንችላለን የሚሉ አርቲስቶች ጉድ ፎር ዘም ዋጋ ያስከፍላቸዋል። አዎ ግን ለምን እንደ ቴዲ አፍሮ አልሆናቸውም ብዬ ደግሞ አልከስም። ኑሯቸውን ራሳቸው ናቸው የሚያውቁት። በቃ በጣም አስቸጋሪ የሆነ ስርዓት ነው። አንዲት ትችት ተችታ አይደለም የእንትናን ባል አታዩትም እንደ ሰሞኑን ሶሻል ሚዲያ ላይ ያየሁት የማን ነው ገለቴ፣ አይዞሽ ገለቴ የእሷን ባል አላያችሁትም እንዴ? የሆነ ጎሳቁለው ደብድበው ምናምን እንደዚህ አንድ ግለሰብ ይሄን የሚያረክበት አገር ላይ ይሄ ባንኩንም ታንኩንም የተቆጣጠረውን ስርዓት አወድሰኸውም ይቅርታ ካደረገልህ እድለኛ ነው። ስለዚህ ችግራችን ያለው ስርዓቱ ላይ ነው። አርቲስቶቹን ተዋቸው፣ በቃ ሰርተው ይብሉ። እነሱ ራሱ እንደኛ ነፃነት ናፋቂዎች ናቸው። እንደሌላው የሌላው ህዝብ የተቸገረውን ያህል ተቸግረው የሚኖሩ ናቸው። በቃ ግን ለመኖር ሲባል ያን ነው የሚጠይቀው። አሁን እነሱ ያንን መርጠዋል። ያልመረጡ አርቲስቶች ጎበዞች መደነቅ አለባቸው። ያልመረጡት ያልሄዱት በቃ ከህዝባችን ጋር እንቆማለን፣ የህዝባችንን ስሜት እናንጸባርቃለን። አትሊስት አንናገርም፣ በቃ እንደሌላው ህዝብ ዝም እንላለን የሚለው ማለት ነው። ስለዚህ አሁንም መፍትሄው መሆን ያለበት ቴዲ ምን መሰለህ፣ ህዝቡ እውነቱን ማወቅ አለበት። ማወቅ ያለበት እውነት ምንድነው? በውሸት የሚገነባ ስልጣን የለም። በውሸት የሚገነባ የቅቡልና የለም። ቅቡልና የሚገነባው በምታረገው ነገር ነው። ሌሎች አምባገነኖች ነበሩ ከዛ በፊት ኦፍኮርስ እነመለስ አምባገነን ነበሩ። መንግስቱ ኃይለማርያም አምባገነን ነበረ። የአምባገነንነትን ተለማምደን የኖርን። አሁን ግን ከአምባገነንነት በተጨማሪ ያጣ ነው ድሃ ሆነን መኖር ብቻ አይደለም። ድሃ ሆነህ እንዳትኖር መከልከል ነው። ድሃ ሆነ በቃ ድህነትህ ድሃ ለዚች ሀገር እንደ ነቀርሳ እንደ እንቅፋት እንደሆነ ነው እየታየ ያለውና የብልጽግና ፓርቲ ወንጌልም ሆነ ፕሮስፔሪቲ ፓርቲ ማኒፌስቶቸው የሚያሳየው እንደዛ አይነት ነገር ነው። በቃ በእምነት በምን ሁሉ እያሳበበ ይሄ ሁሉ መከራ የሚደርሰው ያንን መሰረት አድርጎ ነውና መፍትሄው ያ ነው። በቃ ስርዓቱ እስካልተለወጠ ድረስ ኢትዮጵያ ውስጥ መሰረታዊ ለውጥ እስካልመጣ ድረስ በእንዲህ አይነት ነገሮች እየተነታረክን እንቀጥላለን። የሚታገለው ደግሞ የታገለ ስርዓታዊ ለውጥ እንዲመጣ ለማለት ነው። ቴዲ ቴንክ ዩ አማራ ስትሮንግ። ግን አንድ ነገር ማወቅ ያለባችሁ እነዚህ አርቲስቶች እንደዚህ ተተችተው እንደዚህ ግማሾቹ ተሰድበው ለሰያው መብታቸው ቢከበርላቸው
ቴዲ አፍሮም ጭምር ነው ተጠቃሚ የሚሆነው። ታውቃላችሁ። በሌላ አባባል የሚታገሉት ላልመጡትም ጭምር ነው ማለት ነው። ምክንያቱም ያነሷቸው ጥያቄዎች በሙሉ ቢመለስላቸው ይሄ በእርግጥ አንዳንዶቹ በጣም ሀብታም ሆነው ላይመለከታቸው ይችላሉ፣ ግን ለነሱም ላልመጡትም ጭምር ነው የታገሉት። ትግሉን ብቻ እንውሰድ ካልን ማለት ነው። በዛ አውድ እንረዳው ለማለት ነው። እሺ ሀብታሙ በሻ የመጨረሻ ሀሳቤን ላቅርብ። እኔ ምን መሰለ አሁን እዚህ መድረክ ላይ ትንሽ የተንጸባረቀው ቴዲም በጣም ደጋግመህ የገዛኸው ከዊስ ምንድነው ፍሪደም ኦፍ ቾይስ አንድ ሰው መምረጥ ይችላል መብቱ ነው የሚለው ነገር እኔ ዲክቴተርሺፕ ወይንም ደግሞ አናርኪ የሆነ ወይንም ደግሞ ፋሽስታዊ የሆነ ስርዓትን መደገፍ ወንጀል ነው ብዬ ነው ማምነው። ኢትዮጵያን እያጠፋ ያለውን ስርዓት በዲሞክራሲ ነው መደገፈው ካልከኝ አንተ ሰው የሚገለው ነው። ዝቋላ ላይ ምንድነው የሆነው? ይኸውልህ ዝቋላ ላይ የሆነው የዛሬ 7 ዓመት ተደጋጋሚ 100 ምናምን ቤተክርስቲያኖች ላይ ሆኗል። ታሚ ዋንስ እንደዚህ የሚፈጽሙ ሰዎች አካውንታቢሊቲ መጥቶ እነዚህ ሰዎች ፍርድ ቤት ቀረቡ፣ አድራጊዎቹ ተቀጡ የሚል አንድ ዜና ንገረኝ። አንድ እውነተኛ የሆነ የስሙላ አይደለም፣ አንድ እውነተኛ የሆነ ነገር ንገረኝ። ባይ ዲዛይን ነው ቤተክርስቲያን 100 ምናምን የተቃጠለው ቴዲ። ባይ ዲዛይን ነው አባቶች አንገታቸው የሚቀላው ቴዲ። ባይ ዲዛይን ነው አማራ ከወለጋ ተጠርጎ የወጣው ባይ ዲዛይን ነው። ባይ ዲዛይን ነው አዲስ አበባ 4 ኪሎ ምን ያህል አማራ ይኖራል፣ ምን ያህል እንደዚህ ይኖራል ተብሎ ሰፈሮች ተቆጥረው ከተሞች በልማት ስም ቤት የሚፈርሰው whether you like it or not. This is the government. This kind of government we have. Ethnically, economically ደሃ ሊያደርግ በማንነት ሊገል ሊያፈናቅል የሚሰራ መንግስት ነው። ይሄን ደግሞ ራሱ እየነገረ ነው የሚያደርገው። በድርጊቱ ይፈጽመዋል፣ በቃሉ ባንደበቱ ይናገረዋል። ይሄንን ዛሬ ይስቋሉ። ትናንት ከሶማሌ 1 ሚሊዮን ኦሮሞ ተፈናቀለ አብዲ ይሉና ዛሬ ለየው ከስር በኮሜንት ይስቃሉ። ለምን አየህ? ትናንትና እኛ ስንታገል ባይዛው ለኦሮሞነት ማንም እኔም ከኦሮሞ ነው የተወለድኩት፣ ችግር የለብኝም። የብሔር ጥያቄ የለም። ከኦሮሞም ከአማራም በወለድ ዳዝ ማር ሂማኒቲ ነው ማወራው፣ ስለ ሰው ነው ማወራው። ትናንትና ጎንደር ላይ የኦሮሞ በነገር ላይ በብሔር ፖለቲካ ህግ የወጣበትን ማህበረሰብ ቋንቋ ካልተናገርክ ኳሊፋይ አታደርግም። አንተ ኦሮሞ አይደለም። አይ እኔ በራሴ እኔ በበኩሌ እኔ የብሔርን ቴዲዬ እንደው ብሔርን እኔ መጠቀምም አልፈልግም፣ የብሔርም እንትኑንም አልፈልገውም። ግን ከተቆጠረ እኔ የዛ ማህበረሰብ ጉዳቴ ነው፣ ጥቅሙም ጥቅሜ ነው ብዬ ነው የማስበው። አማራውም እንደዛው ከሁለቱም ስለወጣው እንደዛ ነው የማስበው። ኦነስትሊ ግን ይኸውልህ ለውጡ ከመምጣቱ በፊት ኦሮሞ ወያኔ ቢሾፍቱ ላይ ምንድነው ያደረገው? 700 ሰው ነው የጨፈጨፈው አይደል? የዛኔ ኦሮሞ ወጣቶች ያለቅሱ ነበር። ዛሬ ግን አማራ ዙቃላ በመሄው ይስቃል እኮ እዚህ ዙቃላ ላይ ስንት ሰው በመገደሉ ይስቃል። ይሄ ነገ አንተ ላይ ቢደርስስ ነው? አየህ ትናንትና ደርሶብህ ካልተማርክ ነግ በኔ ካላልክ፣ ወያኔዎች ነግ በኔ ያላሉም ደረሰባቸው። አንተ ነግ በኔ ሳትል ሊደርስብህ ይችላል። እኛ የበቀል ፖለቲካ ይቀጥል አይደለም። እንደዚህ አይነት ፖለቲካ መቼ ነው የሚያቆመው? በአንዱ ቁስል አንዱ የሚስቀው አንጀቱ የቅቤ የሚጠጣው መቼ ነው የሚያቆመው? ኢቪል የሆነ የፖለቲካል አስተሳሰብ የሰይጣናዊ አስተሳሰብ መቼ ነው የሚቆመው? የኦሮሞ ጉዳት የወላይታው የጉራጌው የትግሬው የሚሆንበት ሀገር መቼ ነው የሚኖረን? ገብቷል አባባሌ? ቢዮንድ ፖለቲክስ ነው እኔ የማወራው። ገብቷል? እንደዛ ነው መቼ እንደሚሆን ልንገርህ። አሁን ላለንበት ችግር ከዳረጉን ከደራሲዎቹ ጋር በምንም አይነት መርህ አብሬ አልሰራም ብለህ ስታገላቸው ያቋም ሰው ስትሆን እሱ ነው ከደራሲዎቹ ጋር አብረህ እየሰራ ከደራሲዎቹ ጋር አብረህ ቤት እያሞቅን ደራሲዎችን እያጀገንን ይጥፋ ብንል አይሆንም፣ ይጋጫል። አብትሽ እሱን እስማማለሁ። ደራሲው እኮ ደራሲው እኮ ትልቁ ደራሲ እኮ ስርዓቱ ነው ቴዲ። አሁን ኢህአዲግ ቲፒኤልኤፍ ኢህአዲግ ስርዓት ነበር አለ። ይሄንን የዘረኝነት ስርዓት አንዱን አሁን በስመ ምንድነው በስመ ብሔር ብሔረሰብ ወይንም የብሔር ብሔረሰቦች መብት በሚል ሰበብ
ብሔር ብሔረሰቦችን ከብሔር ብሔረሰቦች የተወጣጡ ጥቂት ሰዎች ሀብት የሚያፈሩበት ሀገሪቷን ጨቁነው የሚገዙበት የፈለጉትን የሚገሉበት የሚያፈናቅሉበት መሬት የሚቸበችቡበት ስርዓት ነው የተፈጠረው። ይሄ ነው ወደድክም ጠላ ሃይራርኪ ነው። ኦኬ ቴንክ ዩ። ከላይ አንድ ጊዜ ኦፒዲዮ ሊሆን ይችላል፣ ነገ ባዴ ሊሆን ይችላል፣ ቲፒኤልኤፍ ሊሆን ይችላል። ዳዝማር ያለው ስርዓት ግን እንደዚህ ነው አይደለም? የገደለ ያፈናቀለ ዲስክሪሚኔት እያደረገ የቀጠለ ነው። ይሄንን ስርዓት መንገድ ሰራህልኝ፣ መብራት አዲስ አበባ ላይ can you imagine ቴዲ አዲስ አበባ እኔ አዲስ አበባ እንግዲህ በጣም ብዙ መረጃ አለኝ። ውሃ በ15 ቀን በ20 ቀን የሚመጣበት ቦታ አለ። ብዙ ቦታ ላይ ነው ማወራል። ግን መብራት ግን በየቀኑ ይበራል። መብራት የማይደርሳቸው ብዙ ሰዎች አሉ። ጥቁር አንበሳና የመንግስት መስሪያ ቤት የሚሰሩ ዶክተሮች ሆዳቸው ሳይሞላ ሰርተው መኖር ሳይችሉ ለፍተው መኖር ሳይችሉ እነሱ ሲያለቅሱ ያልቅሱ። እነዚህ እንደውም የግል ስራ እየሰሩ አይደለው እየተባለ የሚሰደቡበት ሀገር እኮ ነው። መብራት በራላችሁና ኑ ጠቅላይ ሚኒስትሩን አመስግኑ። መንገድ ኮሪደር ልማት ሚሊዮኖች ተፈናቅለው ህዝቡን ሳይሆን መሬት አብለቅልቆ ለሱ የሰራ እንዲመስል ስራ የተሰራ እንዲመስል። እኔ ስራ ምለው ምን መሰለ ቴዲ ባንድ መፍትሄም ስላልከኝ አንድ መንግስት ሰራ ምለው ትልቁ ነገር ማህበረሰቡ ላይ ሲሰራ ነው። ልክ እንዳልኩ ቀደም ጠቅላይ ሚኒስትሩ ወደ ስልጣን ሲመጣ እንዳለው ምንድነው ኢንፍራስትራክቸር ተሰራ የምትሉት? ኢንፍራስትራክቸር ሳይኖር ኢንፍራስትራክቸር አለ አትበሉኝ። በሰው ላይ አይደለም ያለው፣ እንደዛ ነው ያለው አይደለም? ሰዎች ላይ ሳትሰሩ ልማት መጣ እንዳትሉኝ። እሱማ ልማቱማ ማንም ሊያመጣው ይችላል። ይሄ ፕሪንሲፕል መሆን አለበት። ህዝብ በሰላም ወጥቶ መግባት የማይችልበት፣ በየቀኑ ሰው የሚገደልበት፣ ዶክተሮች ሰርተው መብላት የማይችሉበት የሥራ ዕድል ዜጎች ተጨማሪ ደቂቃ ታገኛለህ። መቼስ ጥያቄ ስጠይቅ ግን አጠር አድርገህ ትመልስልኛለህ። እሺ ካንተ በፊት የነበርኩ መሪ ነኝ እኔ 130 ሚሊዮን ህዝብ ከፋፍዬ ነው የገዛሁት። ክልል 3 ውስጥ አማራ ይኖራል፣ ትግራይ ክልል 1 ይኖራል፣ ኦሮሚያ ብዬ ክልል ሰጥቻለሁ፣ ደቡብ ሰጥቻለሁ፣ ጋምቤላ ምናምን ብዬ 9 ክልሎችና 2 ከተማ መስተዳድሮች ከፋፍዬ ውዝን ደግሞ በማንኛውም ሰዓት ኢግናይት አድርጌ ላባላቸው የምችላቸውን ኮድ ሰጥቻቸው 27 ዓመት አስተዳድሬ አንተ ከኔ በኋላ የኔ ወንበር ላይ ብትቀመጥ በሪሞት ኮንትሮል እያዟዟርኩኝ ግጭት ፈጥርብሃለሁ። አንተ ኦቨርናይት ይሄን ነገር እንዴት ነው የምታስተካክለው? እስኪ ንገረኝ። አሁን ኢትዮጵያ ውስጥ ያለውን ችግር ፖለቲከኞች ናቸው። እስኪ ኦቨርናይት አሁን 27 ዓመት ሙሉ የነበረን ነገር በአንድ ጊዜ አሁን ስልጣን ላይ ስትወጣ እንዴት ነው የምታስተካክለው? እስኪ ንገረኝ። እኔ እንኳን ተውት እችን በምታህል መስኮት እንኳን ኢትዮጵያ ውስጥ የብሔር ብሔረሰቦች እልቂት ተመቻችተህ የተቀመጥክ ህዝብ እኮ ነው። ኦኬ ታንተ የሚጠበቀው ክብሪት መለኮስ አይጠበቅብም። ድንጋይና ድንጋይ ማጋጨት ብቻ ነውና እስኪ ፖለቲከኛ ናቸው። ይሄን ነገር እንዴት ነው የምታስተካክለው? እስኪ ንገረኝ።